ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ የዕለቱን የዩቲዩብ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርገው ይሆናል። ቀዳሚ የማደርገው የሀገር ውስጥ መረጃ ነው። ከጅቡቲ የጫነው ነዳጅ አፋር ላይ ሲቀሽብ የነበረው አሽከርካሪ እጅ ከፍንጅ ተያዘ። ከጅቡቲ የተጫነ ነዳጅን በህገወጥ መንገድ በመቀሸብ ላይ የነበረ የነዳጅ ጫኝ ተሽከርካሪ በአፋር ክልል የጸጥታ ኃይሎችና በንግድ ቢሮ በተደረገ ክትትል እጅ ከፍንጅ መያዙን የነዳጅና ኢነርጂ ባለስልጣን አስታውቋል። ወደ ተለያዩ ሀገሪቱ ክፍሎች ነዳጅን ለማሰራጨት የጣለበትን ኃላፊነት ወደ ጎን በመተውና የግል ጥቅሙን በማስቀደም ጅቡቲ የጫነውን ነዳጅ በህገወጥ መንገድ ያልተገባ ጥቅም ለማግኘት ሲል የቀሸበው ግለሰብ መያዙን ባለስልጣኑ በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ኃላፊነት በጎደላቸው ግለሰቦች የሚፈጸሙ መሰል ተግባራት በነዳጅ ስርጭት ላይ ከሚደርሱት መስተጓጎል በተጨማሪ የቀሸቡትን ነዳጅ በህገወጦቹ በኩል በውድ ዋጋ በመሸጥ በህብረተሰቡ ላይ ጫናን ይፈጥራሉ። በመሆኑም ግለሰቦቹ ለነዳጅ ብክነትና ለአደጋ ተጋላጭነት የሚዳርግ ተግባርን በቸልተኝነት እየፈጸሙ መሆኑም ተነግሯል። ይህ ጥፋት በሚፈጽሙ አካላት ላይ የሚደረገው ክትትልና የእርምት እርምጃ በጸጥታ አካላት በክልል ንግድ ቢሮዎችና በባለስልጣን መስሪያ ቤቱ በኩል ተጠናክሮ እንደሚቀጥል ተቋሙ አሳስቧል። በአማራ ክልል ፍቺ የሚፈጽሙ ጥንዶች ቁጥር ጭማሪ አሳይቷል ተባለ። በአማራ ክልል ባለፉት 11 ወራት በሁሉም ክነቶች ከ667 ሺህ በላይ የሚሆኑ ዜጎች ምዝገባ ማከናወኑን የክልሉ ሲቪልና የቤተሰብ ምዝገባ አገልግሎት አስታውቋል። በአገልግሎቱ የእቅድና በጀት ክትትልና ግምገማ ዳይሬክተሮች አቶ አዋለ ቅዱስ ለብስራት ሬዲዮ እንደተናገሩት ባለፉት 11 ወራት 7965 ፍቺዎችን ለመመዝገብ እቅድ ተይዞ ነበረ ብለዋል። ይህንን መነሻ በማድረግ በወቅታዊ በዘገየና የጊዜ ገደቡ ባለፈ ምዝገባ 3977 ፍቺዎችን መመዝገብ እንደቻለ የገለጹት አቶ ዋለ በዚህም የእቅዱን 50% ማሳካት ተችሏል ብለዋል። ባለፈው ዓመት በተመሳሳይ ወቅት ላይ የተመዘገበው የፍቺ መጠን 1616 እንደነበረም ተገልጿል። በዚህ ጊዜ ውስጥ ከአምናው በተሻለ መልኩ ምዝገባ ማካሄድ የተቻለ ቢሆንም ከዚህ የተሻለ አፈጻጸም እንዲኖር ከፍርድ ቤቶችና ከሀገር አካላት ጋር አገልግሎቱ ተቀራርቦ እየሰራ እንደሚገኝ ተናግሯል። የሲቪልና ቤተሰብ ምዝገባን አለማስመዝገብ ስለሚያስከትለው ጉዳትም ህብረተሰቡ በቂ እውቀት እንዲኖረው የግንዛቤ ማስጨበጫ ስራዎች እያከናወነ እንደሚገኝ አገልግሎቱ ገልጿል። ሐሰተኛ መረጃዎችን ለመከላከል እየተደረገ ባለው ጥረት በ570 የምዝገባ ጣቢያዎች ቴክኖሎጂን በመጠቀም ምዝገባ እየተካሄደ ይገኛል መባሉን የመባወርቅና መረጃ አመላክቷል። የ3 ሳምንት እድሜ ያለውን የገዛ ልጇን አውሬ በቆፈረው ጉድጓድ ውስጥ በመጣል በአውሬ እንዲበላ ያደረገችው እናት በእስራት ተቀጣች። በጉራጌ ዞን እኖር ወረዳ ልዩ ስሙ ግንድችራ በሚባል አካባቢ ቀኑ በውል በማይታወቅ ቀን በነሐሴ ወር 2016 ዓ.ም በግምት ከቀኑ 11 ሰዓት ከ30 በሚሆንበት ጊዜ የወንጀል ድርጊቱን መፈጸሟን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ሬዲዮ ተናግረዋል። ተከሳሽ ራህመት ሙዘሚል ነጃሽ በኖረኝነቷና በጨካኝነቷን በሚያሳይ መልኩ የ3 ሳምንት እድሜ ያለውን የራሷን ጨቅላ ህፃን ሰው ከማይደርስበት ስውር ጫካ ውስጥ ርቃ በመግባት አውሬ በቆፈረው ጉድጓድ ውስጥ ድምፁ እንኳን በማይሰማበት ሁኔታ ጭንቅላቱ ወደ ውስጥ በመዘግዘቅ በለበሰችው ሻርፕ ጠቅልላ ጥለዋለችም። በመቀጠልም በአውሬ እንዲበላና ህይወቱ እንዲያልፍ ያደረገች በመሆኑ ሆን ብላ በፈጸመችው የከባድ የሰው መግደል ወንጀልም ተከሳለች። ፍርድ ቤቱም ክሱ እንዲደርሳት ካደረገ በኋላ የወንጀል ድርጊቱን ስለመፈጸሟ ስትጠየቅም እንደ አቃቢ ህግ ክስ መሰረራት ያለመነች በመሆኑ የአቃቢ ህግ ምስክሮች ቀርበው ተሰምቷል። ፍርድ ቤቱም የአቃቢ ህግ ምስክሮቹን ካዳመጠ በኋላ ተከሳሽ እንድትከላከል ብይን ሰጥቷል። ነገር ግን ተከሳሿ የመከላከያ ማስረጃ የለኝም ያለች በመሆኑ ግንቦት 27 ቀን 2018 ዓ.ም በዋለው ችሎት በተከሳሽ ላይም የጥፋተኝነት ውሳኔ አስተላልፏል። የጥፋተኝነት ውሳኔውን ተከትሎ ግራ ቀኙ የቅጣት አስተያየታቸውን አቅርበዋል። በዚህም መሰረት የጉራጌ ዞን ከፍተኛ ፍርድ ቤት ሰኔ 11 ቀን 2018 ዓ.ም በዋለው ችሎት ተከሳሿ እጇ ከተያዘበት ጊዜ ጀምሮ በሚታሰብ በ16 ዓመት ከ6 ወር ጽኑ እስራት እንድትቀጣ መወሰኑን አቶ ኤልያስ ሰብለጋ ጨምረው ለብስራት ሬዲዮ መናገራቸውን የሰብል አበበ መረጃ አመላክቷል። ወደ ውጪ መረጃዎች አለፍን። በኬንያ በትውልድ ዘይድ ወይንም ደግሞ ጄንዚ የሚመራው የጸረ መንግስት ተቃውሞ በድጋሚ ተቀሰቀሰ። በትውልድ ዘይድ ወይንም ጄንዚ መሪነት በሀገር አቀፍ ደረጃ ሊደረግ የታቀደው ጸረ መንግስት የተቃውሞ ሰልፎችን ለመከላከል የኬንያ ፖሊስ ወደ መሀል ናይሮቢ የሚገቡ ቁልፍ መንገዶችን ዘግቷል። እንደ አውሮፓውያን አቆጣጠር ሰኔ 24 ላይ በሺዎች የሚቆጠሩ ኬንያውያን የታክስ ጭማሪው ተገቢ አይደለም በማለት ተቃውሟቸውን ገልጿል። ይህም ተቃውሞ በመጨረሻም በፓርላማው ላይ ማዕበል በማስከተል አወዛጋቢ የፋይናንስ ረቂቅ ተቋርጧል። በ24 የተካሄደው የጸረ ግብር ሰልፈኞችና ባለፈው ዓመት በተካሄደው የምስረታ በዓል ተቃውሞ ከ80 በላይ ሰዎች ሲገደሉ በደርዘን የሚቆጠሩ ቆስሏል ሲል ተቃዋሚዎቹ ፍትህ እየጠየቁ ይገኛሉ። ሐሙስ ጧት የጸጥታ ኃይሎች ወደ መሀል ከተማ ሰልፈኞች እንዳይገቡ በመከልከላቸው ተሳፋሪዎች ታግተው ቆይተዋል። በርካታ የንግድ ተቋማትና ትምህርት ቤቶችም ዝግ ሆነው ቆይተዋል። በማህበራዊ ሚዲያዎች የታቀዱ የተቃውሞ ሰልፎች በናይሮቢ፣ ሞምባሳና በአንዳንድ የማዕከላዊ ኬንያ ከተሞች
ከተሞች ጨምሮ በዋና ዋና ከተሞች ይካሄዳሉ ተብሎ ይጠበቃል። ከተቃውሞ በፊት የጸጥታ ኤጀንሲዎች በዋና ዋና የከተማ ማዕከላት ላይ ክትትላቸውን ከፍ አድርገዋል። ፖሊስ በናይሮቢና ስልታዊ ተቋማት ላይ ከፍተኛ ክትትል እንደሚያደርግ ይጠበቃል። በናይሮቢ አቅራቢያ በጌትራይ አካባቢ ተቃዋሚዎች ከፖሊስ ጋር በፈጠሩት ግጭት እሳት ሲያስነሱ ታይተዋል። ሰልፈኞች በተቃውሞ የተገደሉ ዜጎችን ፍትህ እንዲሰጣቸውና የምንወዳቸውን ሰዎች አተን እነርሱን ለማሰብ ስንሰበሰብም አስለቃሽ ጭስ ሊተኮስብን አይገባም ሲሉም ተደምጧል። ፕሬዚዳንት ዊሊያም ሩቶ አርብ ዕለት እንደተናገሩት ሰዎች ተቃውሞ በማሰማት መብት አላቸው፣ ነገር ግን ማንኛውም ሰው ንብረት ለማውደም ወይንም ግርግር ለመፍጠር መሰብሰብ ተቀባይነትም እንደሌለው አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ከ1997 እስከ 2012 ባሉ ዓመታት የተወለዱ ግለሰቦች የመጀመሪያዎቹ የዲጂታል ተወላዶች በመባል ይታወቃሉ። በዚህ ትውልድ የኢንተርኔት አገልግሎት ስማርትፎኖችና ማህበራዊ ሚዲያዎችም በስፋት ተደራሽ የሆነበትም ዘመን ነው። በህንድ አንዲት ታዋቂ ዩቲዩበር ያላትን የወርቅ ሀብት ካሳየች በኋላ በወንበዴዎች መዘረፏ ተሰማ። በዩቲዩብና በሌሎች በማህበራዊ ድረገጾች ላይ ገንዘብና ጌጣጌጥ በማሳየት ዝነኛ የሆነችው ታዋቂዋ ህንዳዊ ተጽዕኖ ፈጣሪ ራቻና በቅርቡ የስርቆት ሰለባ የሆነች ሲሆን ውድ ጌጣጌጦቿና ሌሎች ንብረቶቿን አታለች። እንደ ጉርዳር ገለጻ ጉዳዩ የተፈጸመው እሷና ቤተሰቧ በሚዲያ ፕራዴሽ ወረዳ ቤታቸው ውስጥ ተኝተው በነበሩበት ወቅት ነው። በማንነታቸው ያልታወቁ በርካታ ሰዎችም በንብረት ዙሪያ ያለውን አጥር ቆጥረው ቤተሰቡ የተኛበትን ክፍል ሰብረው ገብተዋል። የህንድ ተጽዕኖ ፈጣሪዋ እሷና ባለቤቷ ጠዋት ከእንቅልፋቸው ሲነቁ ከውስጥ ተቆልፎባቸው ነበር። ጉርዳርና ባለቤቷ በመጨረሻም ዝርፊያ እንደተፈጸመባቸው ምልክቶችን አይቷል። በዚህም የጠፉ ጌጣጌጦች፣ ገንዘብና አንድ ካርቶን የኃይል መጠጦችም ተዘርፈዋል። ፖሊስ ምርመራ ቢጀምርም ተጠርጣሪዎቹ ግን እስካሁን ማንነታቸው አልታወቀም። ዘራፊዎቹ ከ8,000 እስከ 10,000 ዶላር የሚገመት ወርቅ፣ ብር፣ ጌጣጌጥ፣ ጥሬ ገንዘብና አንድ ካርቶን ኃይል መጠጥ ሲወስዱ የሲሲቲቪ ወይንም ደህንነት ካሜራዎችን አንግልም ቀይረዋል። ከዋና ዋና መመሪያዎቹ መካከልም አንድ ተጎጂ በቅርቡ ወደ 100,000 ለሚጠጉ የማህበራዊ ሚዲያ ተከታዮቿ ጌጣጌጧን እና የገንዘብን ሀብቷን በማሳየት ከቤቷ ውስጥ ያደረገችውን ቀረጻ የወንበዴዎች ኢላማ እንዳደረጋትም ተናግረዋል። በቬንዙዌላ በደረሰ ከባድ የመሬት መንቀጥቀጥ አደጋ ቢያንስ የ32 ሰዎች ህይወት ሲያልፍ 700 ሰዎች ደግሞ ቆስሏል። በቬንዙዌላ የአስቸኳይ ጊዜ አዋጅ የታወጀ ሲሆን 7.2 እና 7.5 በሬክተር መጠን የተመዘገቡ ሁለት የመሬት መንቀጥቀጥ አደጋዎች መድረሳቸውን ተከትሎ ቢያንስ የ32 ሰዎች ህይወት አልፏል። ርዕደ መሬቱ በተለይም በዋና ከተማ ካራካስ ከፍተኛ ጉዳት ካደረሰ በኋላ ከፍተኛ የነፍስ አድን ስራም እየተካሄደ ይገኛል። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ አደጋው ከፍተኛ ጉዳት ሊደርስ የሚችል ነው ሲል አስጠንቅቋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ደግሞ የመሬት መንቀጥቀጡ ከ100 ዓመት በላይ ከታዩት እጅግ ኃይለኛ ነው በማለት ከፍተኛ ቁጥር ያላቸው ሰዎች ለሞት ዳርጓል ብሏል። የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርኮ ሩቢዮ የነፍስ አድን ቡድኖች የህክምና ድጋፍና የሰብአዊ እርዳታን ወደ ቬንዙዌላ ዋሽንግተን እያሰማራች ነው ብሏል። ሩቢዮ በኤክስ ላይ ባጋሩት መልእክትም ልባችን ዘመዶቻቸውን በሞት ካጡ ከተጎዱና ደፋር የነፍስ አድን ሰራተኞች ጋር ነው ሲሉ አክለዋል። የቬንዙዌላ ፕሬዚዳንታዊ ዴሊስ ሮድሪጌዝም በማህበራዊ ሚዲያ ላይም ባስተላለፈችው መልእክት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን በማመስገን ከቬንዙዌላ ባለስልጣናት ጋር የማያቋርጥ ግንኙነት ሲያደርጉ ነበር ብላለች። ፕሬዚዳንቷ በፌስቡክ ባሰራጨችው መግለጫም የአሜሪካ መንግስት ለቬንዙዌላ ድጋፍና አጋርነት መስጠቱንም አክላለች። ተመልካቾቻችን ስትከታተሉት የነበረው የሀገር ውስጥ የውጭ መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር መረጃዎችን ወደ እናንተ በማድረስ አብሬያችሁ ቆይታ አደረኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።